عليه الصلاة والسلام انديالو من صلى بردين دخل الجنة ሁለት ብርዳማ ወቅቶችን ሰላት የሰገደ ጀነት ገባ ያ አላህ ይገባል አይደለም دخل الجنة ጀነት ገባ صلاة الصبح وصلاة العصر የሱፊ ሰላትና የአስር ሰላት ቅዝቃዜም ይመጣል ሱቢ እንቅልፉም አለ አይደል عليك ليل طويل ይላል ሸይጣን ለሊቱ ረጅም ነው ተኛ ይላል ስትነሳ ጧት ነክቷል ፀሐይ ወጥቷል 1 ሰዓት 2 ሰዓት እኔም በዚሁ ላይ ያቻዋለሁ ውዱ ያደረጉበት ምልክት እያበራ ምን ይያለ ይመጣል በዚህ ላይ ያቻዋለሁ ሐውድ ላይም እዛው ማገኛቸዋለሁ አሉ ረሱል አለይሂ ሰላቱ ወሰለም ማን ለሰላት ውዱ የሚያደርግ ሰው ነብዩ አለይሂ ሰላቱ ወሰለም ይለዩታል ነገ የውመል ቂያማ ነብዩ የናፈቁት መሆን እንፈልጋለን አደራ ሰላታችን ላይ አደራ የነብዩ አደራ ላይ እንበረታታ ይወሰወሰን ስለዚህ ገና ስንሰግድ ተመስጠን ወደ አላህ Subhanahu Wa Ta'ala የምንነጋገርበት ዒባዳ ስለሆነ ሁሹዕ ለማምጣት መሞከር የሚወሰውሰን ነገር ማራቅ ለዚህ እኮ ነው ምግብ ከቀረበኩ ሰላት የለም ምግብን ብሉት ተባሉ ለምንድን ነው እንዳንወሰወስ ነው بسم الله الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته يتكبراتوا أباتوች ወንድሞች እናቶች እህቶች الله سبحانه وتعالى በሚሰጠው ትምህርት እኔንም እናንተንም ተጠቃሚዎች አላህ ያድርገን በያላችሁበት ቦታ አካባቢ ሰላማችሁን አላህ ያብዛው አላህ ይጠብቃችሁ ዛሬ አንድ ርዕስ ላይ ከናንተ ጋር ቆይታ አደርጋለሁ የረሱል ሰለላሁ ዐለይሂ ወሰለም አደራ የነብዩ ዐለይሂ ሰላቱ ወሰለም አደራ ምንድነው ለዛውም መጨረሻ አካባቢ የተናዘዙት ሊሞቱ ሲሉ የተናገሩት ስለሆነ አደራ ቆይታ እናደርጋለን ሊሞቱ ሲሉ ረሱል ዐለይሂ ሰላቱ ወሰለም ብዙ ነገሮችን አደራ ብለዋል ብዙ ነገሮችን አስጠንቅቀዋል ነገር ግን ዛሬ የምናየው የሳቸው ወሲያ አደራ ከአላህ ጋር የሚያገናኘን ትልቁ መስመር ስለሆነው ረሱል ዐለይሂ ሰላቱ ወሰለም ብዙ የኢባዳ አይነቶች በጅብሪል አማካኝነት ሲመጣላቸው ይሄንን ግን አሁን ምንነጋገርበት የሳቸው አደራ ግን ራሳቸው 7 ሰማይ አልፈው ሄደው ከአላህ ዘንድ ተቀብለውት ስለመጡት የነብዩ አደራ ስለ ሶላት እንነጋገራለን